በዛሬ ቪዲዮ ከርዳዳ ለሆነ ጸጉር፣ ለሚበጣጠስ፣ ለሚሰባበር፣ ለሚረግፍ ጸጉራችሁ ለሚረግፍ ጫፍ ጫፉ ከርዳዳ ለሆነ ጸጉራችሁ ያለማቋረጥ በፍጥነት የሚያሳድግላችሁ የጸጉር ስፕሬይ ይዤላችሁ መጥቻለሁ። ለሽበትም ይሆናል። ሽበት ላለባችሁ ሽበታችሁ ያጠቁርላችኋል። እዩት። እዚህ ጋር ከርዳዳ የሆነ ጸጉር እንዴት አድርጌ እንደማለሰልሰው ማየት ትችላላችሁ። በዚህ ጸጉር ማለት ነው። ከርዳዳ የማይበጠር ጸጉር እንደዚህ ልስልስ ያለ ጸጉር ረጅምና ያማረ ምርጥ ጸጉር እንዲኖራችሁ ይህንን ስፕሬይ ተጠቀሙ። አሰራሩን አጠቃቀሙን አሳያችኋለሁ። ቪዲዮን በላይክ ጀምሩት። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ እንግዲህ በሚገርም ቪዲዮ መጥቼላችኋለሁ። ሁልጊዜ እኔ የምሰራቸው የጸጉር ውህዶችም ሆነ የፊት ማስኮች ናቹራል በሆኑ መንገድ በቤታችን ውስጥ ጸጉራችን የምናሳድግበት ቆዳችን የምንንከባከብበት የተፈጥሮ ናቹራል የሆኑ ነገር ነው ይዤላችሁ የምመጣው። ቪዲዮዎቼ ገብታችሁ መመስከር ትችላላችሁ፣ ማየት ትችላላችሁ እያንዳንዱ ቪዲዮዎቼ። ይህንንም የዛሬው ታምረኛ የሆነ የጸጉር ማሳደጊያ ነው ይዤላችሁ የመጣሁት። ቀጥታ ወደ አሰራሩ እንገባለን። እዚህ ጋር የምጠቀመው በመጀመሪያ ደረጃ አንድ ቀይ ሽንኩርት ተጠቅሜያለሁ። በቀጣይ 5 ፍሬ ነጭ ሽንኩርት 5 ፍሬ ነጭ ሽንኩርት መከታተፍ ትችላላችሁ። ቀይ ሽንኩርት አጥቤ እስከ ነልጣጫቸው ነው የተጠቀምኩት። በሶስተኛ ደረጃ ጥቁር አዝሙድ 1 ማንኪያ እጠቀማለሁ። ጥቁር አዝሙድ እንደሚታወቀው መድኃኒት ነው። ጥቁር አዝሙድ በምንም ነገር ጸጉራችሁ ማስክ ስትቀቡ ጥቁር አዝሙድ መጠቀም አለባችሁ። በተለይ ከቂቤ ጋር ቂቤ ስትቀቡ የምሬ ነው ሙላችሁ ጥቁር አዝሙድ ፈጭታችሁ ቂቤያችሁ በዛ እንደ ማስክ አድርጋችሁ መቀባት ትችላላችሁ። ራስ ምታት ካለባችሁ ብዙ ነገር መድኃኒት ነው። በአራተኛ ደረጃ ቁርንፉድ 1 ማንኪያ ተጠቅሜያለሁ። ቁርንፉድም እንደዛው ጸጉራችሁ በፍጥነት ያሳድግላችኋል። ፎሮፎር ካለባችሁ ፎሮፎር ያጠፋላችኋል። እንግዲህ የቁርንፉድ ጥቅም ተዘርዝሮ አያልቅም። በቀጣይ አብሽ እንደዛው 1 ማንኪያ ተጠቅሜያለሁ። አብሽም እንደዛው ተፈጥሮአዊ በሆነ መንገድ እንደዚህ ጸጉራችሁን መንከባከብ ትችላላችሁ። ጸጉሬ አያድግም የምትሉ ልጆች አትስነፉ። በዚህ መልኩ ሰርታችሁ ተጠቀሙ። 1 ማንኪያ ቡና ጨምራለሁ። ቡና ደግሞ ለጸጉራችሁ ሽበት ያጠፋላችኋል። ጸጉራችሁ ያጠቁርላችኋል። ጸጉራችሁ በፍጥነት እንዲያድግ ያደርግላችኋል። በ2 ብርጭቆ ውሃ ነው እኔ የምሰራው። እናንተ በብዛት ሰርታችሁ መጠቀም ትችላላችሁ። ይሄንን ስፕሬ እንደ ሻምፖ መጠቀም ትችላላችሁ። መጨረሻ ላይ ነግራችኋለሁ እንዴት አድርጋችሁ እንደምትጠቀሙት፣ ለምን እንደምትጠቀሙት መጨረሻ ላይ በደንብ አድርጌ ነግራችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉት። ቪዲዮውን ላይክ አድርጉት። ከወደዳችሁት ላይክ አድርጉት። እርግጠኛ ነኝ ትወዱታላችሁ። ጠቃሚ የሆነ የጸጉር ስፕሬ ነው። እንደ ሻምፖ መስራት ትችላላችሁ። ውህድም መስራት ትችላላችሁ። ስፕሬ የማይመቻችሁ እንደ ውህድ እንዴት አድርጋችሁ እንደምትሰሩ አስረዳችኋለሁ መጨረሻ ላይ። እኔ ሰብስክራይብ አድርጉ ብዬ አላቅም። በየቪዲዮዎቼ በምሰራቸው ቪዲዮዎች 1 ቀን ሰብስክራይብ አድርጉኝ ብዬ አላቅም። እናንተ ሰብስክራይብ እያረጋችሁኝ ስለሆነ እጅግ አድርጌ አመሰግናችኋለሁ። ውድ ቤተሰቦቼ እወዳችኋለሁ። ለእናንተ ትልቅ ክብር አለኝ። ለዛውም ነው ምርጥ ነገር ይዤላችሁ መመጣው። እዚህ ጋር የስጋ መጥበሻ እጠቀማለሁ። ፍሬሽ ነው የተጠቀምኩት። ከሌላችሁ ችግር የለውም። የስጋ መጥበሻ ከሌላችሁ ናና ካላችሁ ናና ጨምሩበት። እንግዲህ በቤታችሁ ባለ ግብዓት መስራት ትችላላችሁ። ደረቁ ካለ ደረቁ 1 ማንኪያ መጨመር ትችላላችሁ። እዚህ ጋር ሎሚ ጨምራለሁ። ትንሽዬ 2 ፍሬ የተቆራረጠ ሎሚ ጨምራለሁ። በዛውም ቆዳችን ጽድት እንዲያደርግልን የጸጉራችን ከለር ሻይን እንዲያደርግልን ሎሚ እጠቀማለሁ። እንደነገርኳችሁ ይሄንን ስፕሬ እንደ ስፕሬም ትጠቀማላችሁ፣ እንደ ውህድም ትጠቀሙታላችሁ። የሚገርም የጸጉር ስፕሬ ነው። እንደ ሻምፖ መጠቀም ትችላላችሁ። እንደዚህ ናቹራል በሆነ መንገድ ጸጉራችሁን መንከባከብ ትችላላችሁ። በተለይ ለወንዶች መላጣ ለሆናችሁ ወንዶች ይሄንን ስፕሬ እንዳያመልጣችሁ ተጠቀሙት። ቪዲዮውን ሼር አድርጉት። በዋትሳፕ፣ በኢሞ፣ በቴሌግራም ሁሉም ሰው ይጠቀምበት በቅንነት። አያችሁት? በዚህ መልኩ በእሳት ለ10 ደቂቃ እንሰራዋለን።
ሁሉንም ግብአቶች በዚህ መልኩ አንድ ላይ አድርገን ለ10 ደቂቃ አያችሁት። ምንም አይነት ሽታ የለውም። ሽታ አለው ብላችሁ የምትፈሩ ልጆች ሰርታችሁ ስትሞክሩት ነው የምታውቁት። አያችሁት? በዚህ መልኩ ጨርሼለታለሁ። ቢያንስ አንድ ቀን እንደዚህ ከድናችሁ አስቀምጡት። ጸጉራችሁ በፍጥነት ለውጥ እንድታገኙበት እንደዚህ ከሰራችሁ በኋላ ወደ አታጥሉት። ከድናችሁ ለአንድ ቀን አቆዩት። ተልባ በነገራችን ላይ ተልባ መጨመር ትችላላችሁ። ተልባ ካላችሁ ተልባ ጨምሩበት። ጸጉራችሁ የበለጠ እንዲለሰልስና እንዲያድግ ያደርግላችኋል። ተልባ እንግዲህ እንደሚታወቀው ለቆዳችሁን ብትሉ ለጸጉር በጣም ብዙ ጥቅም አለው እና ተልባም ካላችሁ ተልባ ጨምሩበት። ይህ በዚህ መልኩ አጠላችኋለሁ። ዋው ውፍረቱ ራሱ ልነግራችሁ አልችልም። ሽታው እንዴት እንደሚጣፍጥ ልነግራችሁ አልችልም። ሽንኩርት ስላለበት የሚሸት ይመስላችኋል፣ ግን አይሸትም። የምር ሰርታችሁ ስትጠቀሙት ብቻ ነው የምታመሰግኑኝ። በተለይ ሽበት ካለባችሁ ጸጉራችሁ ለማጥቆር ይሄንን ስፕሬ እንዳያመልጣችሁ ቪዲዮውን እስከ መጨረሻ ተከታተሉት፣ ሼር አድርጉት። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለእያንዳንዳችሁ መልስላችኋለሁ። ይሄንን ዘይት ባለፈ የሰራው ዘይት ነው። በሮዝመሪ እና በዝንጅብል በሌሎችን ግብአቶች በቅርንፉድ የሰራሁት ዘይት ነው። ሁልጊዜ የምትጠቀሙት ምንም አይነት ሽታ የሌለው ዘይት ነው። እሱን አሰራሩን የፈለጋችሁ ቪዲዮን ተጭናችሁ ማየት ትችላላችሁ። 3ኛ ቪዲዮ ላይ ያለ በቅርብ ነው የለቀቅኩት። ብዙ ሰው ተመልክቶታል። ገብታችሁ ሰርታችሁ መጠቀም ትችላላችሁ። በሱ 1 ማንኪያ ዘይት ጨምርበታለሁ፣ ግዴታ ነው። የወይራ ዘይት ከሌላችሁ ማንኛውም ዘይት መጠቀም ትችላላችሁ። በቤታችሁ ያለ ዘይት መጠቀም ትችላላችሁ። ዋው! እዚህ ጋር በውህድ መልኩ እንዴት አድርጋችሁ እንደምትሰሩ አሁን ላስረዳችሁ። ልብ ብላችሁ አዳምጡ። አያችሁት? በዚህ መልኩ አሁን ጨርሰን አጥልለን ጨርሰንለታል። ዘይቱንም መጨመር ትችላላችሁ አንድ ላይ በዚህ መልኩ ጨምራችሁ ከዛ 2 ማንኪያ 2 ብርጭቆ ውሃ 2 ማንኪያ ነሻ ትጨምሩበታላችሁ። 2 ማንኪያ ነሻ ጨምራችሁ በእሳት ትንሽዬ እጃችሁ ሳታቋርጡ ትሰሩታላችሁ። እንደ ውህድ እንደ ማስክ ሰርታችሁ ጸጉራችሁ በምትታጠቡበት ሰዓት ተቀብታችሁ 2 ሰዓት በላስቲክ ሸፍናችሁ አስራችሁ 2 ሰዓት አቆይታችሁ በሻምፖአችሁ መታጠብ ብቻ ነው። ለሻምፖ አስቀሩ። እንደዚህ ይሄንን በሰራችሁትን ለሻምፖአችሁ ትንሽዬ አስቀርታችሁ ሻምፖ 1 ማንኪያ የሚያክል ሻምፖ ጨምራችሁ በዚህ በራሱ መታጠብ ትችላላችሁ ማለት ነው። ውህድም ሰራችሁበት እንደ ሻምፖም ተጠቀማችሁት ማለት ነው። አያችሁ? የምሬ ነው ሙላችሁ። እኔ የምሰራቸው እንደዚህ አይነት ማንም ሰርቶ እኔ እንጃ እኔ አላየሁም። እንደዚህ በውህድ መልክ በስፕሬ መልኩ እንደዚህ አይነት እኔ ማንም ሰርቶ አላየሁም። እናንተ ካያችሁ በኮሜንት አሳውቁኝ። ይሄው በዚህ መልኩ በእቃችን ጨምረን ጸጉራችሁ መጀመሪያ ላይ እንዳሳየኋችሁ እንደ ስፕሬ ጸጉራችሁ ከስር ጀምራችሁ ጫፍ ጫፉ በደንብ አርጋችሁ ስፕሬ እያረጋችሁ እያበጠራችሁ ጥቅልል አርጋችሁ እንደዛው በላስቲክ ሸፍናችሁ አቆያችሁ። ታጠቡት። 2 ሰዓት አቆይታችሁ ታጠቡት። ጸጉራችሁ በምትታጠቡበት ሰዓት አያችሁ፣ መጀመሪያ ላይ አሳይቻችኋለሁ እንዴት አርጋችሁ ስፕሬን አርጋችሁ እንደምትጠቀሙት እያበጠራችሁ ስፕሬ እያረጋችሁ ማሳጅ እያደረጋችሁ አያችሁት። ይሄንን ይመስላል እንግዲህ የዛሬ ቪዲዮ ቦምብ የሆነ ምርጥ ቪዲዮ ነው። 10,000 20,000 ላይክ ያስፈልገዋል። ይሄ ቪዲዮ ሚሊዮን ድረስ ቪው ቢኖረው በጣም አሪፍ ነበረ። ግን የኛ ሰው ላይክ ስለማያደርግ እስከ ሚሊዮን የሌላ ዜጋ ቢሆን ከሚሊዮን በላይ ነበረ የሚታየው። የኛ ሰዎች ብዙም እይታ ስለማይጠቀሙም ነው መሰለኝ። ሌላ ዜጋዎች በጣም ነው የሚጠቀሙት። በተለይ ህንዶች በጣም ይጠቀማሉ። ጸጉራቸው ለዛም ነው ያደገው። እንግዲህ የዛሬ ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁ እጅግ አድርጌ አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ደህና ቆዩልኝ። እወዳችኋለሁ። ቪዲዮን ላይክ አድርጉት። ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ። የእያንዳንዳችሁ ኮሜንት እመልሳለሁ። በቀጣይ ቪዲዮ እስከምንገናኝ